ሰበር መረጃ ተሰምቷል። ህወሓት ከተለያዩ አካላት ጋር በመጣመር የከፈተው ውጊያ በበረታበት በዚህ ሰዓት ጉድ የተባለ ዜና ተሰምቷል። አማራ፣ ትግራይና አፋር በከባድ የውጥረት ማዕበል እየተናጡ ባለበት በዚህ ሰዓት ከወደ ባህር ዳር ማንም ያልጠበቀው ዜና ዛሬ ተሰምቷል። የፋኖ አለቃ ዘመነ ካሴ ከነ ደብረ ጽዮን ጋር ጥምረት ፈጥረናል ባለ ማግስት አረጋ ከበደ የሚመሩት አስተዳደር አጣብቂኝ ውስጥ ገብቷልም ተብሏል። ይህንን መሰረት አድርጎም የጸጥታ አካላት ሹምሽርና አድርጓል። ኬንያ ለድርድር ለመቀመጥ ወስኗል የተባለው ህወሓት ክፍተት እየፈለገ ማጥቃቱን ገፍቶበታል። መከላከያ በበኩሉ ድሮን በመጠቀም የህወሓትን ጦር እየጨረሰው ይገኛልም ተብሏል። ይህ ኢትዮ ፕላስ ሚዲያ ነው። የአክብሮት ሰላምታችን በያላችሁበት ይድረሳችሁ እያልን ለሰዓቱ የተደመጡ መረጃዎችን ይዘንላችሁ መጥተናል። ኢትዮ ፕላስን ሰብስክራይብ፣ በቪዲዮቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉም በአክብሮት እንጋብዛችኋለን። ዘመነ ካሴ ከህወሓት ጋር ጥምረት ፈጥረናል ማለቱ ተሰማ። የፈረንሳይኛው የዜና አውታር ለታምፕ ባወጣው አዲስ ዘገባም የአማራ ፋኖ ብሔራዊ ንቅናቄ መሪ ዘመነ ካሴ ከጋዜጣው ጋር ባደረገው ቃለ ምልልስ ከህወሓት ታጣቂዎች ጋር ውይይት ተደርጎ የጋራ ስምምነት ላይ መደረሱን መናገሩ ታውቋል። እንደ ጋዜጣው ዘገባ ከሆነ ዘመነ ካሴ ከህወሓት በተጨማሪም ከጉሙዝ፣ ቤሬታ፣ ሶማሌና ኦሮሞ ተወላጅ ድርጅቶች ጋር ስልታዊ ውይይት ማድረጋቸውንም አንስተዋል። ይሁን እንጂ ይህ የጋዜጣው ዘገባ ከተሰራጨ በኋላ ከአፍባህን በኩል እስካሁን ይፋ ማረጋገጫም ሆነ ማስተባበያ አልተሰጠበትም። በቀጣዩ መረጃችን ደግሞ በሱዳን የድንበር ከተማ ኩምሩክ አቅራቢያ በፈጥኖ ድራሽ ኃይል እጅ የወደቀው ታዳጊ ጉዳይ አሁንም አነጋጋሪነቱ ቀጥሏል። አርኤስኤፍ ታዳጊው ቀደም ሲል በኢትዮጵያ የሰሜኑ ግጭት ላይ የተሳተፈ የህወሓት ቅጥር ተዋጊ ነው ሲል ቢከስም የሱዳን ሰብአዊ መብቶች ተሟጋች ድርጅቶች ግን ህፃናትን በጦርነት መመልመል የዓለም አቀፍ ህግ የጣሰ መሆኑን በመግለጽ ወሊድ የተባለው ይህ ታዳጊ በአስቸኳይ ተለቆ ወደ ቤተሰቦቹ እንዲመለስም ጠይቋል። በሶማሊያ የቱርክ ባንዲራ ተቃጥሏል። ፕሬዝዳንቱም አዲስ መግለጫ ሰጥቷል። በደቡብ ምዕራብ ሶማሊያ ነዋሪዎች የቱርክን ባንዲራ በአደባባይ በማቃጠል የተቃወሙበት ቪዲዮ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ተቃውሞ የተቀሰቀሰው በቅርቡ የቱርክ ድሮኖች በፈጸሙት ጥቃት የ14 ህጻናትን ህይወት ጨምሮ 23 ሲቪሎች መገደላቸውን ተከትሎ ነው። የሶማሊያ ሴናተር አብዲ ሱማኤል ሳማታር የቱርክን እንቅስቃሴ ዘመናዊ ቅኝ ገዥነት ሲልም ኮንኖታል። በሌላ በኩል የሶማሊያው ፕሬዝዳንት ሀሰን ሼክ ማህሙድ ከእንግዲህ የውጭ ሰላም አስከባሪ ጦር አያስፈልገንም፣ የሀገራችንን ሰላም እኛው ማስከበር እንችላለን ማለታቸውም አነጋጋሪ ሆኗል። ወደ ሌላኛው መረጃችን ስንሻገር የኢራን ከፍተኛ የገንዘብ ሽልማትና የአሜሪካ አዲስ ማዕቀብን እናገኛለን። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ደረጃ እያገረሸ መጥቷል። ኢራን የአሜሪካን ወታደር ለገደለ ወይም ለያዘ $30,000 ወይም 5 ሚሊዮን ብር ሰጣለሁ ብላለች። ለሴት ተዋጊዎች ደግሞ እጥፍ በማድረግ $60,000 እንደምትከፍል የጦሩ ጊዜያዊ አዛዥ አሚር ሃታሚ ይፋ አድርጓል። በተገናኘ መረጃም የትራምፕ አስተዳደር በኢራን በቻይና የንግድ ተቋማትና በክሪፕቶ ግብይቶች ላይ ያተኮረ አዲስና ጠንካራ የኢኮኖሚ ማዕቀብ እያዘጋጀ መሆኑ ታውቋል። በተጨማሪም አሜሪካ ዩኤስኤስ ጆርጅ ዋሽንግተን የተሰኘችውን ግዙፍ የጦር መርከብ ወደ ቀጠናው መላኳም ታውቋል። የግብጽ አዲስ ስጋትና የአፍሪካ ህብረት ልዑክ ወደ ካርቱም ማምራቱ መነጋገሪያ ሆኗል። የኢትዮጵያ የውሃ ሚኒስትር በአባይ ወንዝ ላይ አዳዲስ የልማትና የግድብ እቅዶችን ማሳወቁን ተከትሎ በካይሮ ዩኒቨርሲቲ የጂኦሎጂ ፕሮፌሰሩ አባስ ሻራኪ አዳዲስ ፕሮጀክቶች የታችኛውን ተፋሰስ ሀገራት መብት ሊጎዱ አይገባም ሲሉ አዲስ የዲፕሎማሲ ስጋታቸውንም ገልጸዋል። በሌላ በኩል ደግሞ መቀመጫውን አዲስ አበባ ያደረገው የአፍሪካ ህብረት የጸጥታው ምክር ቤት ልዑካን ቡድን ወደ ካርቱም በማምራት ከነ ጀነራል አብዱል ፈታህ አልቡርሃን ጋር ተወያይቷል። ልዑኩ የሱዳን ደም አፋሳሽ ጦርነት በአስቸኳይ እንዲቆምና ሀገሪቱ ወደ ሁሉን አቀፍ ብሔራዊ ውይይት እንድትመለስም ጥሪ ማቅረቡ ተሰምቷል። ዛሬ ማለዳውን ከወደ ባህር ዳር አዲስ ዜና ተሰምቷል። የአረጋ ከበደ አስተዳደር አዲስ ውሳኔ አሳልፏል። የቀድሞው የሶማሊያ ሰላም ማስከበር ተልዕኮ አዛዥ የአማራ ክልል ፖሊስን እንዲመሩ ተሾመዋል። የቀድሞው የአፍሪካ ህብረት የሶማሊያ ሰላም ማስከበር ተልዕኮ አሚሶም አዛዥ ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ኮሚሽነር ሆነው ተሾመዋል። ላለፈው አንድ ዓመት ከ5 ወራት ገደማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው የሰሩት
ዶክተር ዘላለም መንግስቴ ወደ ቀድሞ ኃላፊነታቸው እንደተመለሱ ታውቋል። አዲሱን አዛዥ ሌተናል ጀነራል ጥጋቡን የሾሙት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ መሆናቸውን የክልሉ ፖሊስ በፌስቡክ ገጹ ባወጣው መረጃ ይፋ አድርጓል። ላለፉት 3 ዓመታት ግጭት ውስጥ ያለውን የአማራ ክልል የፖሊስ ኃይል የመምራት ኃላፊነትን የተረከቡት ሌተናል ጀነራል ጥጋቡ በኢትዮጵያ መከላከያ ሰራዊት ውስጥ ከ40 ዓመት በላይ ልምድ ያላቸው ወታደራዊ መኮንን ናቸው። ሌተናል ጀነራል ጥጋቡ ይህንን ኃላፊነት የተረከቡት መንግስት በክልሉ የሚንቀሳቀሱት የፋኖ ኃይሎች ጽምዶ በሚል በሚጠራው ጥምረት አማካይነት ከትግራይ ኃይሎች ጋር ትብብር መፍጠራቸውን እየገለጸ ባለበት ወቅት ነው። የአማራ ፋኖ ብሔራዊ ንቅናቄ አፍባህን የተባለውን ታጣቂ ቡድን የሚመሩት ዘመነ ካሴም ለቴምፕስ ለተባለው ለፈረንሳይ ጋዜጣ በሰጡት ቃለ ምልልስ የትግራይ ኃይሎችን ጨምሮ ከሌሎች ታጣቂዎች ጋር ለመተባበር ለ8 ወራት ገደማ ውይይት መደረጉንም ተናግሯል። የትብብሩ አካል ተብለው ከተጠቀሱት መካከል የጉሙዝ በርታም ሶማሌና ኦሮሞ ኃይሎችም ይገኙበታል። በክልሉ የታጣቂዎችን እንቅስቃሴ ለመግታት የሚደረገው ጥረት በዋነኝነት በመከላከያ ሰራዊት የሚመራ ሲሆን በክልሉ ፖሊስ ስር የሚገኙት የአድማ ብተና ኃይሎችም ተሳትፎ ያደርጋሉ። አዲሱ የክልሉ ፖሊስ አዛዥ ወደዚህ ኃላፊነት ከመምጣታቸው አስቀድሞ የመከላከያ ሰራዊቱ ጤና ዋና መምሪያን በኃላፊነት እየመሩ ነበር። የመከላከያ የሎጂስቲክስ ዋና መምሪያ ኃላፊና የመከላከያ ካውንስል አባል በመሆንም አገልግሏል። ሌተናል ጀነራል ጥጋቡ ከሀገር ውስጥ በተጨማሪ በቀጠና የመከላከያ ሰራዊት ስምሪት ላይ በአመራርነትም ሰርቷል። ከየካቲት 2011 ዓ.ም አንስቶ እስከ ነሐሴ 2012 ዓ.ም ድረስ አልሸባብ ሶማሊያ ላይ የደቀነውን ስጋት ለመቀነስ በመንግስታቱ ድርጅት ድጋፍ የተቋቋመውን የአፍሪካ ህብረት የሶማሊያ ተልዕኮ አሚሶም በአዛዥነትም መርተዋል። ከመጋቢት 1999 ዓ.ም አንስቶ ለ15 ዓመታት የቆየው ይህ ተልዕኮም መጋቢት 2014 ዓ.ም የቆይታ ጊዜውን አጠናቆ በአፍሪካ ህብረት የሶማሊያ ሽግግር ተልዕኮ አትሚስ መተካቱም ይታወሳል። ይህ የሽግግር ተልዕኮም ከ2017 ጥር ጀምሮ አውሶም በተባለው የድጋፍና የማረጋጋት ተልዕኮ መተካቱ ይታወሳል። አውሶም በመጪው ታህሳስ ወር የቆይታ ጊዜው ያበቃል። ለዚህ ተልዕኮ ወታደር የሚያዋጡ ሀገራት ባለፈው ሐምሌ ላይም በዩጋንዳ ካምፓላ ውስጥ ባካሄዱት ጉባኤ ላይ ኢትዮጵያን ወክለው የተገኙት አዛዡ ሌተናል ጀነራል ጥጋቡ ነበሩ። ሌተናል ጀነራል ጥጋቡ በቅርብ ጊዜ ውስጥ በፖሊስ አዛዥነት የተሾሙ ሁለተኛው ወታደራዊ መኮንን ናቸው። ባለፈው መጋቢት የመከላከያ የምድር ኃይል ዋና አዛዥ እንዲሁም የሰራዊቱ መረጃ ዋና መምሪያ ኃላፊ የነበሩት ሌተናል ጀነራል አስራት ዴኔሮ የአዲስ አበባ ፖሊስን እንዲመሩ በጠቅላይ ሚኒስትር አብይ አህመድ መሾማቸውን እናስታውሳለን። ከመጋቢት 2017 ዓ.ም ጀምሮ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው የቆዩት ኮሚሽነር ጀነራል ዘላለም መንግስቴም ከዚህ ቀደም ወደ ነበሩበት የፌዴራል ፖሊስ ምክትል ዋና ኮሚሽነርነት ኃላፊነት መመለሳቸውንም የክልሉ ፖሊስ መረጃም አመልክቷል። ወደ መጨረሻው መረጃችን እናልፋለን። የኢትዮጵያ ፌዴራል መንግስትና የትግራይ ክልል የፖለቲካ መሪዎች የህዝቡን ድምጽ እንዲሰሙ ሰዎችን እየጎዱ ያሉ ችግሮችን የጋራ መግባባት በመፍጠር ለመፍታት እንዲሞክሩ የመንግስታቱ ድርጅት ጥሪ አቅርቧል። የድርጅቱ የኢትዮጵያ ልዑክና የሰብአዊ ጉዳዮች አስተባባሪ ኦዚያና ኦጄሎ የህዝቡ ፍላጎት መሰረታዊ ህልውናቸውን ማስጠበቅና ጦርነቱ እንዳይባባስ መከላከል እንደሆነ አስታውቀዋል። ኦዚያና ኦጄሎ ጥሪውን ያቀረቡት በትግራይ ክልል የድሮን ጥቃቶችና ተደጋጋሚ ውጊያዎች እየተከሰቱ ባለበት በዚህ ወቅት ነው። ቅዳሜ በደቡባዊ ትግራይ ለጥቂት ሰዓታት የቆየ ተኩስ ልውውጥ እንደተከሰተ የዓይን እማኞች ለዶቼ ቬለ ተናግረዋል። ከዚያ በፊት በአላማጣ አካባቢና በሽራሮ የድሮን ጥቃቶች የተፈጸሙ ሲሆን ኢትዮጵያና ሱዳን በሚዋሰኑበት ሸረሪና የተባለ አካባቢ ውጊያም ተደርጓል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ባለፈው መጋቢት በኢትዮጵያ የድርጅቱ አስተባባሪ አድርገው የሾሟቸው ናይጄሪያዊው ኦዚያና ኦጄሎ ግን ተፋላሚ ኃይሎች ወደ ድርድር መመለስ እንደሚገባቸው ወትውተዋል። የሚለያዩና የሚራራቁ ማናቸውም ጉዳዮች በድርድር ጠረጴዛ ዙሪያ ሊፈቱ ይችላሉ ያሉት ኃላፊው የትግራይ ህዝብ ስጋት ሳይሰማው በመደበኛ የኢኮኖሚ እንቅስቃሴዎች እንዲሳተፍ፣ ወደ መደበኛ ህይወቱ እንዲመለስ የፖለቲካው ተዋንያን ጦር ከመስበቅ ሊታቀቡ እንደሚገባ ጥሪያቸውን አቅርበዋል። ውድ የተከበራችሁ የቻናላችን ቤተሰቦች ለሰዓቱ የተዘጋጁ መረጃዎቻችን በዚሁ ተጠናቋል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ከኛ ጋር ስለምትሆኑና እኛን ስለምታበረታቱን ከልብ እናመሰግናለን። ሰናይ ጊዜ